በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። እሺ፣ በማለዳ መያዝ የክፉ መንፈሶች ድርጅት ቅጽ 1 አዘጋጅ መምህር ግርማ ወንድሙ፣ አቅራቢ ዲያቆን ገብረ መስቀል። እግዚአብሔር የታሰሩትን ይፈታል። መዝሙር 145 በቅንፍ 146 ቁጥር 7። አውደ ነገሥት ምንድን ነው? አውደ ነገሥት ወፍካሬ ከዋክብት ኮከብ ቆጠራ ወይም አስትሮሎጂ ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም ሞራ ገላጭም አስማተኛም መተተኛም በድግምት የሚጠነቁልም መናፍስትን የሚጠራ ጠንቋይም ሙታን ሳቢም በአንተ ዘንድ አይገኝ። ዘዳግም ምዕራፍ 18 ቁጥር 10 እስከ 11። አውደ ነገሥት በጥንታውያን የኢትዮጵያ ሊቃውንትና ጠበብት የተዘጋጀ የስነ ምርምርን ውጤት እንደሆነ የተነገረለት ታላቅ ብሔራዊ ቅርስ ነው እየተባለም የሚሞካሽ ነገር ግን እውነታው ከዚህ ጭብጥ ፈጽሞ የራቀ ለዘመናት ያህል ተሸክመን የኖርነው አሁንም የተሸከምነው ከሰይጣን ጋር አቆራኝቶ የዲያብሎስ ልጆች እንድንሆን ያደረገ የክፉ መንፈስ ሌላው መሳሪያ ነው። ትውልድን ያበላሸውና የሚያበላሸው፣ ያሳተውና የሚያስተው፣ ያጠፋውና የሚያጠፋው፣ በአጠቃላይ ሀገርንና ሕዝብን ያወደመውና የሚያወድመው የሰይጣን መጽሐፍ እንዴት ነው የሚያኮራ ብሔራዊ ቅርስ ሊሆን የሚችለው? እግዚአብሔር አምላክ ማስተዋሉን ይስጠን። አውደ ነገሥት ለሚያምኑት ወይም ለተቀበሉት ሰዎች የወደፊት እድላቸውን የሚያሰምሩበት፣ ጥንዶች ጋብቻ የሚመሰርቱበት፣ የስራ የትምህርትና የእውቀት ወዘተ ስምረት ወይም እውቀት የሚላክበት፣ የሚወለዱበት ልጆች ጠባይና አመል የሚለይበት፣ በሌላ አነጋገር ከመናፍስቱ ጋር የሚኖራቸው ቁርኝት ወይም ግንኙነት የሚመዘንበትና የሚወሰንበት የሰይጣን ዲያብሎስ የስሌት መሳሪያ ነው። የአውደ ነገሥት ወይም የኮከብ ቆጠራ መንፈሶች ለሰይጣን የመነሻ መንደርደሪያ ጥቆማ የሚሰጡና የሚያቀርቡ ሰዎችን ከዲያብሎስ ጋር የሚያገናኙ የክፉ መንፈስ ድርጅት የጊዜ ሰሌዳዎች ናቸው። መናፍስቱ በሰይጣን ጎታቹ ማለትም በጠንቋዩ በመተተኛው ወይም ደግሞ በራሳቸው በግለሰቦቹ አማካይነት የወደፊት ስኬታቸውንና ውድቀታቸው በአውደ ነገሥት የስሌቱ ቀመር መሰረት እየተሰላ እንዲሁም የእጅ መዳፋቸው እየታየና እየተነበበ በጥንቆላው አሰራር አማካኝነት የሟርቱን ዓለም በወዳጅነት ይቀላቀላሉ። በመጀመሪያ ይህ መጽሐፍ ሲገዛ ቀጥሎም ሲገለጥ በገዛውና በገለጠው ሰው ሕይወት ውስጥ ለመግባት የክፉ መንፈስ ሰራዊት ዙሪያውን ይከባል። ለስራ ይሰበሰባል፣ ተሰልፎ ይጠባበቃል። ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። አውደ ነገሥት ቆጣሪና አስቆጣሪ ሆይ አስተውል። ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣህ በራስህ ላይ ታከማቻለህ። ወደ ሮሜ ሰዎች ምዕራፍ 2 ቁጥር 5። እሺ፣ አውደ ነገሥት በየዓመቱ ወራት ልክ 12 ምሪቶች አሉት። እነርሱም የሚከተሉት ናቸው። በስመ ስላሴ በኢየሱስ ክርስቶስ ስም የታሰራችሁ ሁኑ። የኮከቡ ቁጥር 1 ሐመል እሳት፣ የጠባዩ ምሳሌ ድብ፣ የተሾመበት ወር መጋቢት፣ የኮከቡ ምልክት አውራ በግ። አድማጮቼ አሁን የምላችሁ እዚህ ጋር 12 የተዘረዘሩ አሉ። እነሱን ነው እናንተ ልብ ብላችሁ አዳምጡና ስታዳምጡ ያው ጸልያችሁ ነው ማዳመጥ ያለባችሁ። ሁለተኛ ሰውር መሬት
የጠባዩ ምሳሌ ዝንጀሮ። የተሾመበት ወር ሚያዝያ። የኮከቡ ምልክት በሬ ወይም ሶር። 3ኛ ገውዝ ነፋስ። የጠባዩ ምሳሌ አጋዘን። የተሾመበት ወር ግንቦት። የኮከቡ ምልክት ጥንድ። 4ኛ ሸርጣን። የኮከቡ ምሳሌ ቀበሮና ዋላ። የተሾመበት ወር ሰኔ። የኮከቡ ምልክት ጎርምጥ። 5ኛ አሰድ እሳት አንበሳ። የተሾመበት ወር ሐምሌ። የኮከቡ ምልክት አንበሳ። 6ኛ ሰንቡላ መሬት። የጠባዩ ምሳሌ ጉጉት አሞራ። ወሩ ነሐሴ። የኮከቡ ምልክት ሽቶ ወይም ሽቷም። 7ኛ ሚዛን ነፋስ። ጠባዩ ተኩላ። ወሩ መስከረም። የኮከቡ ስም ሚዛን ምልክቱ ማለት ነው ሚዛን። 8ኛ አቅራብ ውሃ። ምሳሌው ተኩላ። ወር መስከረም። ምልክት ሚዛን። 8ኛ ስም አቅራብ ውሃ። ምሳሌው ነብር። ወር ጥቅምት። ምልክት ጊንጥ። 9ኛ የኮከቡ ስም ቀውስ እሳት። ምሳሌ ጅብ። ወር ህዳር። የኮከቡ ምልክት ቀስተኛ። 10ኛ ጀዲ መሬት። ምሳሌ ንስር። የተሾመበት ወር ታኅሳስ። ምልክቱ የፍየል ጠቦት። 11ኛ ደለዊ ነፋስ። ምሳሌ በሬ። ወር ጥር። ምልክት መቅጃ ወይም ማህብ። 12ኛ ሁት ውሃ። ምሳሌው ከይሲ። የተሾመበት ወር የካቲት። የኮከቡ ምልክት አሳ። የአውደ ነገስቱ አሰራር በሕይወታችን ውስጥ የሚያሳድረውን ተጽዕኖ ከ3 የተለያዩ አቅጣጫዎች ተነስተን ስንመለከት፣ አንደኛ አውደ ነገስት ለሰይጣን ጥቆማ መረጃ የሚሰጥ ወይም የሚያቀርብ የመንፈሱ የጊዜ ሰሌዳ ነው። የተደበላለቀና የተቃረኑ ሀሳቦች በያዘ ስሌት ግራ የሚያጋባ ነው። አመርሃ ከሰይጣን ጋር የሚያቆራኝና የዲያብሎስ ልጆች እንድንሆን የሚያደርግ ስምሪት ነው። ከነዚህ 12ቱ ምሪቶች መካከል አንደኛው ማለትም 10ኛውን ኮከብ ብቻ በምሳሌነት አንስተን ከመንፈሳዊ የህይወት ገጽታ ጋራ እያገናዘብን የመናፍስቱን አሉታዊ ተጽዕኖ እንመልከተው። 10ኛው ኮከብ ጄዲ ወይም ጂዲ መሬት። ይህ ኮከብ የተተረጎመለት ሰው የሚኖረው ወይም የሚወርሰው ጠባይ መጥፎና መልካም አጋጣሚዎች ወይም ገጠመኞች ወደፊት የሚያሰጋውና የሚቸገርበት ጉዳይ በዚህ ኮከብ የጊዜ ሰሌዳ ውስጥ ተካተው በአውደ ነገስት ውስጥ ተጠቁመዋል ወይም ሰፍረዋል። አውደ ነገስት ለሰይጣን ጥቆማ የሚሰጥ የመንፈሱ የጊዜ ሰሌዳ ነው። የ10ኛው ኮከብ ባለቤት በአውደ ነገስቱ መጽሐፍ መገለጫ መሰረት ወደፊት ይገጥሙታል ተብለው ከተተነበዩለት ወይም እንዲገጥሙት ለሰይጣኑ ጥቆማ ከተሰጠለት ጠባያት መካከል ጥቂቶቹ የሚከተሉት ናቸው። ጠባዩን ሲያወርስ። ይህ ኮከብ ያለው ሰው እንደ ንስር ፈጣን ነው። አደጋ ጣይ፣ ጨካኝና ኩራፊ ነው። ፍርሃት የለውም፣ ማንንም አይፈራም። በቀለኛና እልከኛ ነው። በልቡ ትዕቢት ያበዛል። እስከ ሽምግልናው ህይወቱ ድረስ ዘማዊ ነው ይላል። ልብ አድርጉልኝ። እንግዲህ አሁን 10ኛው ላይ ምንድነው የሚለው? ወደ ሰንጠረዡ ስንሄድ ጄዲ መሬት የኮከቡ ጠባዩ ምሳሌ ይልና ንስር። እዚህ ጋር ምን አለ? እንደ ንስር ፈጣን ነው። አደጋ ጣይ፣ ጨካኝ፣ አኩራፊ ነው። ፍርሃት የለውም፣ ማንንም አይፈራም። በቀለኛና እልከኛ ነው። በልቡ ትዕቢት ያበዛል። እስከ ሽምግልናው ህይወቱ ድረስ ዘማዊ ነው። ልብ አድርጉልኝ። እንግዲህ በደንብ ተከታተሉት። ካለ በኋላ የኮከቡ ባለቤት ይህንን የአውደ ነገስቱን ትንታኔን እንደ እውነተኛ መረጃ ተቀብሎ ካመነበት ወዲያውኑ ሰይጣኑ ይገባና ከላይ ከተጠቀሱት ወይም የተጠቆመለት ነጥቦች ሙሉ በሙሉ የግለሰቡ ጠባያት የሆኑ ዘንድ ያወርሰዋል።
የገባው መንፈስ ስራውን ሲጀምር በአውደ ነገስቱ ምሪት መሰረት ወደ ሰውየው የገባው ብዙ መንፈስ ብዙም ሳይቆይ ስራውን ጀምሮ በግለሰቡ ህይወት ውስጥ ሰይጣናዊ ተጽዕኖ ያጧጡፋል። የተጠቆመለት እንቅስቃሴዎችም የሚከተሉት ናቸው። ምቀኛ እና ሌባ አንድ ጊዜ ንብረቱን ይዘርፉታል። የሌባው መንፈስ ሲመራበት በሴት ነገር ተከሶ ፍርድ ቤት ይቀርባል። የከሳሽነት መንፈስ ሲለኮስበት በሴት የተነሳ በእጁ ነፍስ ይጠፋል። የደም መንፈስ ሲጠራበት ሚስቱ ብዙ ትወልዳለች፣ አንዱ ግን ይሞትበታል። ለሰይጣኑ ሲገበርለት የመጀመሪያ ሚስቱ ትፈታዋለች። የመለያየት የመበታተንና የመከፋፈል መንፈስ ሲጠየቅለት እልከኛ ነው። በእልኩ የተነሳ ከትልቅ አደጋ ላይ ይደርሳል። የጸብና የትዕቢት መንፈስ ሲላክበት ስደት ያገኘዋል። የመንከራተት ኑሮ በመንፈሱ ሲጠቆምለት ጥቁር ነገር እጣ ክፍሉ ነው። የጨለማ ህይወት ሲያዝለት አንድ ጊዜ ብርቱ ቁስል እግሩን ያመዋል። መጋኛ ቀኝ እግሩን፣ ጉልበቱን፣ ወገቡን ይዞ ያሰቃየዋል። ሆዱን ይነፋዋል ይላል። የበሽታ መንፈስ ሲያሰፍርበት የሰው ዓይን ይወጋዋል። ለቡዳ መንፈስ ሲያጋልጠው የዛር ውላጅ ያስፈራዋል። የዛር እና የውቃቢ ተገዢ ሲያደርገው ዋስ አጋጅ የተባለ ዛር ገና ሲወለድ ጀምሮ ይጠብቀዋል። ብር አለንጋ፣ ሰይፉ፣ ጨንገርና እንቁራሪት የተባሉ ዛሮች 10ኛው ኮከብ ይፈልጉታል ይላል። በዚህ ጥቆማ መሰረት ግለሰቡ የእነዚህ ሁሉ የክፉ መናፍስት ዛሮች ባለቤትና እነርሱን እየገበረ ለእነርሱ እየተገዛ በስቃይ ውስጥ ይኖራል ማለት ነው። ከፍ ብለው የተጠቀሱት በሙሉ በአውደ ነገስቱ መሰረት ለሰይጣኑ የተጠቆሙ መረጃዎች ስለሆኑ ክፉ መንፈስ በዚሁ ምሪት ግለሰቡን እየተከተለ በህይወቱ ውስጥ ጥቆማዎቹን ሁሉ ተግባራዊ በማድረግ የዲያብሎስ ልጅነትን ያቀዳጀዋል። እግዚአብሔርን ጥለን የአውደ ነገስቱን የሟርቱንና የመተቱን ዓለም ከተቆራኘን የክፉ መናፍስት መጫወቻ ብንሆን ዘመናችን የቅሌትና የውድቀት ቢሆን የበረከት ሽማግሌዎች ቢጠፉ የተሰፋ ልጆች አልወልድ ቢሉ የሚገርም አይደለም። ለማጠቃለል ከላይ የተጠቀሱት በሙሉ ከእግዚአብሔር መንገድ የወጡ መጽሐፍ ቅዱስ እንድናስወግዳቸው የሚያስተምረን የዲያብሎስ ምሪቶች ናቸው። ፍርሃት የለውም ወይም ማንንም አይፈራም። አደጋ ጣይ፣ ጨካኝ፣ አኩራፊ፣ በቀለኛ፣ ትዕቢተኛ፣ ምቀኛ፣ ሌባ፣ ክስ፣ ነፍስ ማጥፋት፣ ትዳር ማፍረስ፣ አመንዝራነት፣ ዝሙት፣ እልከኛነት፣ ጥቁር ነገር፣ ጨለማን ማምለክ፣ በክፉ መንፈስ ህመም የተጠቃ ማለትም በቁስል የተያዘ፣ በመጋኛ የተመታ እንዲሁም በቡዳና በዛር የተለከፈ የሚለው ሁሉ ሰውየው በአውደ ነገስቱ መሰረት የተቀበለውና በክፉ መንፈስ መልካም ፈቃድ የጸደቁለት መከራዎች ናቸው። አውደ ነገስት የተደበላለቀና የተቃረኑ ሀሳቦች በያዘ ስሌት ግራ የሚያጋባ ነው። ጠላት መጣና በስንዴው መካከል እንክርዳድ ዘርቶ ሄደ። ማቴዎስ ምዕራፍ 13 ቁጥር 25። ከሰይጣን ጠባያት መካከል አንዱና ዋናው ነገር መጥፎውን ከጥሩ፣ ጥሩውን ከብስል፣ ነጩን ከጥቁር ወዘተ መደባለቅ ነው። ይህ ማለት ተቃርኖዎችን በአንድ ቋት በመክተት ግራ የሚያጋባ መንፈስ የያዘ መጽሐፍ ነው። ጥቁርና ነጭን ምን አገናኛቸው ብለን እስክንደነቅ ድረስ የማይገናኘውን ያገናኛል። የዲያብሎስ ጥቃት በመጥፎ ገጽታ ብቻ ከተገለጠ በእግዚአብሔር መንፈስ እንደሚመታ ስለተገነዘበ ከእኩይ ተግባራቱ ጎን ለጎን ለጊዜው መልካም የሚመስሉ የውሸት ማስመሰያ ድርጊቶች በአውደ ነገስቱ ውስጥ ተገልጸዋል። በመሆኑም እነዚህ መልካም የሚመስሉ ነገሮች ሰዎች እንዲያምኑትና እንዲከተሉት የሚያደርጉ የመጥፎ ስራው መሸፋፈኛና መደለያ ስልቶቹ አንዱ እውነተኛ የተፈጥሮ መገለጫዎቹ አይደሉም። ባጭሩ ድብልቆሹ ወይም መልካም የሚመስለው ሽፋኑ ለሰይጣኑ ከተሰጠው የአጥፊነት ጥቆማ ጋራ በእጅጉ የሚቃረን ሰውየውን እድሜ ልኩን ተጠራጣሪ፣ ፈሪና ሁለት ጎኑን እንዳያይ ወደ ላይ እንዳይመለከትና ወደ እግዚአብሔር እንዳይጸልይ
እንዳይቀርብ ተገዢው አድርጎ እያስፈራራውና እያስጨነቀው ግራ በማጋባት አስሮ የማኖሪያ ስልታዊ አካሄድን የተላበሰ መንገዱ ነው። ለአስረኛው ኮከብ መልካም የሚመስሉ ማስመሰያ ሽፋኖች እንደሚከተለው ተሰጥተውታል። ባልንጀራውን አክባሪና ጨዋታ ወዳጅ ነው። እርሻ ክፍሉ ነው። ለሰው ከቶ አድሎ የለውም። ቀጥተኛና እሙን ነው። ከፍ ያለ ማሰብ አለው። ተጸጻች ምሕረተኛ ቸርና ይቅር ባይ ነው። በሰው አገር ይከብራል። ሀብታም ነው። መኳንንት ይወዱታል። ሳይደኸይና ሳይበለጽግ ደስታና ሐዘንን እየተፈራረቀበት በልክ ሆኖ ይኖራል። ጠባዩ እጅግ ንጹሕ የዋህ ነው። ጸሎቱ የሰመረና የተወደደ ሐሳብ ያለው ነው። እግዚአብሔርን ይፈራል ይላል። እዚህ ላይ የእግዚአብሔር መንገድና የዲያብሎስ የጨለማው ጉዞ ሲደበላለቅ እርስ በእርሳቸው የሚቃረኑ ጠባያትን እንመለከታለን። ለምሳሌ ፍርሃት የለውም ካለ ቅድም ደግሞ ማንንም አይፈራም የሚለውን አረፍተ ነገርና እግዚአብሔርን ይፈራል የሚለውን ቃል ምን አገናኛቸው? አደጋ ጣይ፣ ጨካኝ፣ እልከኛ፣ ትዕቢተኛ የተባለው ሰው በምን ተአምር ወይም ስሌት ነው ባልንጀራውን የሚወድ የዋህ፣ ንጹሕ፣ ጥሩ ሐሳብ ያለው ጸሎተኛ፣ ቸርና ይቅር ባይ፣ ምሕረተኛ ወዘተ ሊሆን የሚችለው? በሌሎች ላይ አደጋ የሚጥለው እልከኛ፣ ቂመኛ፣ ጨካኝ የተባለው ሰው በምን መመዘኛ ነው ንጹሕ ሰው የሚባለው ወይም የሚሆነው? በአጠቃላይ አውደ ነገሥት እንደዚህ ጥሩውን ከመጥፎ እየደባለቀና ግራ እያጋባ በክፉ መናፍስት እንድንታሰር ያደረገና የሚያደርግ የሰይጣን ዲያብሎስ የመንፈስ መሳሪያ ነው። ዛሬ ብዙዎቻችን በተለይ በመጽሔት፣ በጋዜጣ እና በኢንተርኔት በሚቀርቡ የአውደ ነገሥቱ ወይም አስትሮሎጂ ድረገጾች ምሪት አማካይነት ልቦናችን ከክፉ መናፍስት ጋር ተሳስሯል። በዚህ አካሄዳችንም የእግዚአብሔርን መንገድና እርሱን የሰጠንን የምሕረትና የቸርነት ዋጋ አሳንሰናል። በቤተ ክርስቲያናችን መንፈሳዊ ጉዞ ውስጥ ያለውን የቅዱሳን አባቶቻችን የታሪክ ኃይል ከአእምሯችን አስወግደን በምትኩ የዲያብሎስ ልጆች ሆነናል። በዚህ የተነሳ ራእያችንን ከሟርቱና ከመተቱ ዓለም ጋር አቆራኝቷል። እግዚአብሔር አምላክ ሆይ ይማረን። አውደ ነገሥት ከሰይጣን ጋር የሚያቆራኝና የዲያብሎስ ልጅ እንድንሆን የሚያደርግ ስምሪት ነው። መጻኢ ዕድሉን ስኬትና ውድቀቱን በአውደ ነገሥት የተተነበየለት ሰው በገዛ እጁ ባስገለጠው መጽሐፍ ሳቢያ ከገባበት ማጥ ለመውጣት የእግዚአብሔርን መንገድ ትቶ የጠንቋዩን፣ የመተተኛውን፣ የመጽሐፍ ገላጩን እርዳታ እገዛ ይፈልጋል። ምክንያቱም ሰይጣን በምድር ላይ ከፍተኛ ስልጣን ስላለው። በአውደ ነገሥቱ ምሪት አማካይነት ወደ ግለሰቡ የገባው መንፈስ ሰውየውን የሚመራው ወደ እግዚአብሔር ቤት ሳይሆን ወደ ሰይጣኑ ወይም ወደ ጨለማው ስለሆነ ነው። በዚህ አካሄዱ ከሰይጣን ጋር ተቆራኝቶ ጠንቋዩ የሚፈርድለትን ተቀብሎ ተግባራዊ በማድረግ ዲያብሎስን ያገለግላል። በአውደ ነገሥቱ መሰረት ለአስረኛው ኮከብ ባለቤት መጥፎ ነገር እንዳይገጥመው ለመከላከል የተሰጠው መፍትሄ በመጽሐፉ ውስጥ እንደሚከተለው ተገልጿል። በጥቁር ልብ አድርጋችሁ እዚህ ጋር አዳምጡኝ። በጥቁር ፍየል ብራና መርበብተ ሰሎሞን መስጥመ አጋንንት መፍትሄ ስራይ አጽፎ ይያዝ። ዳልቻ ወይም የጥቁር ገብስማ ዶሮ ወይም ነጭ ዶሮ ጭዳ ብሎ ይረድ ይላል። እንግዲህ መጽሐፍ አስገልጠንና ገልጠን ራሳችን ላይ ወደ አመጣነው ዓለም ወደ አመጣነው ወይም በምናመጣው መዘዝ ሰይጣንን እየገበርንና እድሜ ልካችንን ከእርሱ ቁጥጥር ስር ላንወጣና ሳንጠፋ ተገዝተን ለመኖር በአውደ ነገሥቱ ምሪት እምነታችንን አረጋግጥን ማለት ነው። ከኃጢአታችን ድን ዘንድ ከዶሮ ደም ጋራ ፈጽሞ በማይወዳደርና
ሊወዳደርም በማይቀር መልኩ የኢየሱስ ክርስቶስ ደሙን አፍስሶልናል። ይህንን የብርሃንና የድኅነት መንገድ ክደንና ረግጠን የጨለማውን የዲያብሎስን መንገድ ይዘናል። ምርጫው ግልጽ ነው። ለዘላለም ሕይወት እግዚአብሔር አምላክን መምረጥ ወይም በአውደ ነገሥቱ ምሪት መሰረት የዲያብሎስ ልጅነትን መቀዳጀት። የአምላካችን የተስፋ ቃሉ በዮሐንስ ወንጌል ምዕራፍ 15 ቁጥር 4 እስከ 5 ላይ እንዲህ ይላል። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ ልትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ማድረግ አትችሉም። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል ይላል። እሺ ወንድሞቼ፣ እናት አባቶቼ፣ እሺ አያችሁ፣ አውደ ነገሥት ማለት ሳናውቀው እያንዳንዶቻችን በየመጽሐፍት ቤቱ በመንገድ ላይ እየገዛን ያነበብነው ሁሉ ውስጣችን የገባውን ነገር እያችሁ አይደለ? ሳናውቅ ሳንረዳ ያነበብናቸው ነገሮች ያው እንደዚህ ህይወታችን መስቀልቀል ያደረጉ፣ ህይወታችን ያበላሹ። አውደ ነገሥት ማንበብ ማለት እጅጉን ራሳችን ለዲያብሎስ አሳልፈን መስጠት ማለት ነው። ስለዚህ እንንቃ። ለምሳሌ አባታችን 10ኛውን ኮከብ ነው እሳቸው በደንብ ያብራሩልን። ለምሳሌ አሁን እዚህ ጋር እኔ አንደኛውን ምን ይላል? ድብ፣ ዝንጀሮ፣ አጋዘን፣ ቀበሮና ዋላ፣ አንበሳ፣ ጉጉት፣ አሞራ፣ ተኩላ፣ ነብር፣ ጅብ፣ ንስር፣ በሬ፣ ከይስ እያለ ይህን ሁሉ አያቸው። ይህን ሁሉ እንደዚህ እየዘረዘረ የዚያን ሁሉ ጸባይ በእኛ ላይ ያወርሰንና እኛ ምንሰቃይ፣ ያ የተተነበየው በዛ አማካይነት በውስጣችን ገብቶ ጠላታችን ዲያብሎስ የሚያሰቃየን፣ ሰላም የሚነሳን፣ ክፉ እንድንሆን የሚያደርገን እሱ ነውና እናት አባቶች፣ እህት ወንድሞች እንንቃ። በፍጹም በአውደ ነገሥት የትም አንደርስም። አይታችኋል እንግዲህ ምን እያለ አንዴ ደግ ነው፣ እንደገና ክፉ ነው፣ እንደገና እግዚአብሔርን ይፈራል፣ እንደገና ማንንም አይፈራም። አያችሁ ምን ያክል አውደ ነገሥት እንዴት እንደሚሸውደንና እንንቃ ክርስቲያኖች፣ እንንቃ ወደ ክርስቶስ እንመለስ። የክርስቶስ ቅዱስ ሥጋውና ክቡር ደሙን እንቀበል። የዘላለም ሕይወት የምንወርሰው በኢየሱስ ክርስቶስ ደም እንጂ በአውደ ነገሥት አስቆጥረን በኮከብ ቆጠራ አይደለም። ዛሬ የምናገኘው ገንዘብ ነገ ገንዘብ ሁሉም ጠፊ ነው። ስንወለድ ራቁታችን እንደተወለድን ስንሞትም ራቁታችን ነው እና ምንሄደው። እናስተውል፣ እንንቃ ለማለት ነው። ያስተማረን የመከረን ልዑል እግዚአብሔር ክብር ምስጋና ይሁን። ይቆየን።